የሰው ልጅ ደግሞ ከሁሉም በላይ የሚያስፈልገው ምንድነው? ተስፋ ነው የሚያስፈልገው። ተስፋ ካለው የሰው ልጅ የትም ይደርሳል። አዶናይ በልብስ አልታሰረም። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። ተይ ያየሁሽ ነው የምታደርጊው። ተይ በቃ አልፈልግም ምናምን እንዳታስገቢ አይነት ሙዳል ተጫውተች ማዘዋት ተስፋችን አዶናይ ነው። በእናታችሁ አትበቱት። ያለሱ ሙሳኩር ስራ አልበተናናቅም። ሰገጤ በሚለውም አልታሰረም። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል። የዩቲናስ ነገር እንግዲህ በአዶናይ ጊዜም በጣም ስናወራበት የነበረ ነገር ነው። ኢንሳ ደግሞ ዋናው የአብይ የበኩር ልጁ ነው እና ምንድነው ዩቲ ምንድነው ችግርሽ? ከኔና ምንም ማያገናኛን ሰዎች ነን። አውርተንም አናውቅም። ጃኒ ደመ መራር ስለሆነ የጨንቃት ኮመንቱ እኮ ጨለል እኮ ነው። ከወጣው ከላይቭ ከወጣው በኋላ ገደል ትግባ። ሰዎች በአሁኑ ሰዓት የእነ አዶናይ ነገር ዓለም አቀፍ ትኩረትን ስቧል። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼ መጥቻለሁ። ሰሞኑን እንግዲህ በጣም አነጋጋሪ የሆኑ ቪዲዮዎች ነበሩ። በነ ዮኒ ማኛ ዙሪያ በነ አዶናይና በነ ዲቻ ቦይስ የመሳሰሉት እንግዲህ ሰሞኑን በጣም አነጋጋሪ የነበሩ ቪዲዮዎች ነበሩ። ዛሬ በእነሱ ነው የምንወያየው ማለት ነው። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ቪዲዮን ጀምሩት። ወደ ቪዲዮ እናታችሁ አስፈቱት። አዶናይ እኛ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ሙሳኩር ስራ አልበተናናቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን እነዚህ ልጆች እንግዲህ የማታውቋቸው ካላችሁ ዲቻ ቦይስ እና እሷ ደግሞ ዘፋኝ ነበረች። አዶናይ ነበረ ከበፊት ህይወታቸው ላይ አንስቶ እንግዲህ አሁን ላይ ላሉበት ደረጃ ያደረሳቸው። በአሁን ሰዓት እንግዲህ አዶናይ በእስር ቤት ስለሚገኝ በጣም ማዘናቸውን እየገለጹ ነው። እንዲፈታ እየጠየቁ ነው ያሉት። እንግዲህ ቤተሰብ እንግዲህ አዶናይ በሰላም እንግዲህ ከእስር ተፈቶ እንግዲህ ወደ ቀድሞ ህይወቱ ሲመለስ ለማየት ያብቃን። ሌላ የምንለው ነገር የለም። ሀሳብ አስተያየታችሁን እናንተም ኮሜንት ላይ አስቀምጡ። አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። ኢቫና እንዴት ነች እናቱ? ሰገጤ በሚለውም አልታሰረም። ሰገጤ ሰጋገጥኩኝ በሚለው አይደለም አጣራ። ሌሎቹ ያው በምታውቁት ነው፣ አለባበሱ ምናምን አለው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል። ከቴዲ አፍሮ ሚስት ጋር ቴዲ አፍሮ ሚስት ይህን ስሚ ኢቫናዬ፣ ቴዲ አፍሮ ሚስት ይሄንን ስሚ። አንቺ ጋር ኢንተርቪው ሲያደርግ ውጪ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጥቷቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ። ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱን ተናግሯል። እሷ ላይ ኢንሳ ደግሞ ዋናው የአብይ የበኩር ልጁ ነው። ያ ቴክኖሎጂ ማለት የዶክተር አብይ የበኩር ልጅ ማለት ጠይቁት። ኢንሳ በኢንሳ ጉዳይ በጣም ብዙ ዋጋ የከፈለበት ነው ዶክተር አብይ እና እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው ለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ? ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ ነው የሚደረገው። በጉቦ ማለት ነው። በጉቦ ነው የወጣው ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ? ምክንያቱም በትክክለኛ ትምህርት በትክክለኛ እውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ እንግዲህ የዮኒ ማኛ ነገር አይታወቅም። ሳክስም ሊሆን ይችላል ወይም የምርም ሊሆን ይችላል እና ብዙም ልብ አላልኩትም። ያምለሰት ሙጬ ፖድካስት ላይ አዶናይ በዛ ታይም ላይ ያወራውን ነገር ብዙም ድጋሚ ካላየሁት በስተቀር እኔም ብዙም ልብ አላልኩትም እና የምሩን ከሆነ እንግዲህ እኛም የምናውቀው ይሆናል። መቼስ ብዙም ያን ያህል የሚቆይ አይነት ነገር አይደለም። ሁላችንም የሆነ ታይም ላይ እንግዲህ ዜና መስማታችን አይቀርም። እስከዛ ድረስ እንግዲህ በትዕግስት ምንም ሳንል መጠበቅ ነው ያለብን እንጂ እንደነ ዮኒ ማኛ ያንንም ይሄንንም እያመጣ ለህዝቡ ማስረዳት ምናምን ነገር ላይ
ላይ ቁጭ ብሎ መጠባበቁ አስፈላጊ ነው ብዬ ነው የማስበው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡ። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። አዶናይ ማለት እኮ የልጅ አዋቂ ነው ሲሉ ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁልኝ ለአዶናይ መልካም ምኞታችሁን እንድትመኙና ለቤቴ አብቃ እያላችሁ ኮመንት እንድጽፉ ፈልጋለሁ። ብዙዎቻችሁ እንደምታውቁት ትላንትና ማምሻውን አካባቢ ወንድማችን አዶናይ ለጥያቄ ትፈለጋለህ ተብሎ በፖሊስ ጣቢያ እንደሚገኝና አሁን ላይ ምርመራ የተካሄደበት ማረፊያ ቤት ውስጥ ነው የሚገኘው። ሁላችሁም እስቲ ኮመንት ላይ የገባችሁ ለዚህ ወንድማችን ለቤት አብቃ ያላችሁ ኮመንት እንድጽፉና ሁላችሁም ሼር ሪፖስት እያደረጋችሁ መልካም ምኞታችሁን እንድትመኙ ጠይቃችኋለሁ። አዶናይ እስር ቤት ገብቷል። ትላንት ጀምሮ ከሱ ጋር ነው የምብለው፣ ከሱ ጋር ነው የምጠጣው። ጀነሬሽን ያጠፋው ጥፋት ካለ በሱ ስም ላይ ነው የምለምነው። በእግዚአብሔር አዶናይ ችግር የለም፣ አይዞህ ሁሉ ለበጎ ነው። ያባ ችግር የለም ባበት እስር ቤት ገብቷል። አዶናይ እስር ቤት ከገባ አንድ ቀን ቆይቷል። አዶናይ እስር ቤት ገብቷል እና ያለ እሱ ምንም ብላት አይችልም። ምግብ ከሱ ጋር ነው የሚለው፣ ምንም በቃ ሁሉ ነገር ከሱ ጋር ነው። በድን ከሱ ጋር ነው የሚለው። ያለ እሱ ምንም ይቅር በለን። እሱ የስራው ጥፋት አለ፣ ይቅር በለን። ኢትዮጵያ ሁላችን ነው ይቅርታ የምጠይቀው፣ ይቅር በለን። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለ እሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለንም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለ እሱ ምሳ ቁርስ እራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን እንግዲህ ቤተሰብ እነሱ ማለት እንግዲህ የአዶናይ ልጆች በሏቸው። የምሬ ነው። ከአዶናይ ውጭ ማንም ሰው የላቸውም እና በዚህ ሰዓት በጣም ግራ ገብቷቸዋል። የሚያደርጉትን የሚያውቁ አይመስለኝም በዚህ ታይም ላይ ማለት ነው። እና እኔ እንጃ ብቻ አዶናይን ለቤቱ ያብቃው። ሌላ ምንም ማለት አንችልም። ለቤቱ ያብቃው፣ ይድረስላቸው፣ እንደ በፊቱ ሞራል ይስጣቸው። ለሰው ልጅ ደግሞ ከሁሉም በላይ የሚያስፈልገው ምንድነው? ተስፋ ነው የሚያስፈልገው። ተስፋ ካለው የሰው ልጅ የትም ይደርሳልና ተስፋቸው አዶናይ ነው ብዬ ነው የማስበው። እና ብቻ ለቤቱ በሰላም ያብቃው። ማሜ ይቅር ልበለው። ማሜን ዮኒ ማኛ አለ ማታ ስንጫወት ጅቦ ቤት ገብቼ ማሜን ባይነኩ ደስ ይለኛል፣ ምስኪን ነው ብዬ አወራው። ከዛ በኋላ ማሜ ገባን። አይ ዮኒ ማኛ እንዲህ ካለኝ ማለት ሸቤ ልገባ ነው አለ። ያስቀየምኩት ነገር ካለ ይቅር በለኝ ማኛው እያለ ነበር ማታ። በቃ ሸቤ ልገባ ነው ማኛው እንዲህ ካለኝ በቃ ገቢ ነኝ። በእውነት ማምዬ እግዚአብሔር ካንተ ጋር ይሁን። የልጅ አምላክ ይጠብቀ። ይህን ነገር እሺ ብለህ የምታስተካክል እርግጠኛ ነኝ። የመገዳደል ነገሯ ማቆም ይችላል ማሜ። በቃ ያንን ነገር ፖለቲካም ውስጥ የለም፣ ምንም ውስጥ የለም። ምንም አጀንዳ የሌለው ልጅ ነው። የልጅ አባት ነው። እንዲያው ዶክተር አብይ ልጁ ካየኸው አንተ በጉዲፈቻ የምታሳድገው ልጅን ይመስላል ልጁ። ይሁት በእውነት ዶክተር አብይ የሚያሳድገው ዶክተር አብይ እንትኑ ነው ቲክቶክ። ትክክል አይደለም ጌም አጨዋወቱ። እኔም እላለሁ ትክክል አይደለም፣ ግን በቃ በልጅ አባትነቱ በምናምን ይሄን ነገር እርግጠኛውን ይናገራለሁ ያረጋል ብዬ አላስብም። እና ማምሻና እንትናን ጃኒ ደመ መራር ስለሆነች ጃኒና ጃኒና ማምሻ በተለይ ጃኒ እኔ እንጃ ጥፋቱ አልታየኝም። ጃኒ ብትፈታ ደስ ይለኛል። ጃኒ በእውነት አሳዘነችኝ። በቃ በጣም አሳዘነችኝ ጃኒ። ከኑግ ተገኘ ሰሊጥ አብረተ እውቀት ነው አባቴ። ጃኒን ብዙ አያቆዩዋትም፣ እርግጠኛ ነኝ። ጃኒ ብዙ አትቆይም።
ጃኒ ብዙ ሰርቪስ እንግዲህ የዮኒ ማኛ ነገር እኔ ብዙ ይበታለሁ። እንግዲህ የቀረው እናንተ ኮመንት ላይ ተነጋገሩበት እንጂ እኔ ምንም ጀስት እንድታውቁት ያክል ነው ያለውን ነገር እንድታዩ ነው እንጂ ምንም እኔ የምልበት ነገር የለም። ከዛ ቮት እየተደረገ ነው የዩቲ ቤታ ቮት እየተደረገ ነው ምናምን ሲሉኝ እንትናም ሼር ስላደረገችልኝ ረጁ ይሄ ሪፖስት አድርጊ ብላ ሼር ስላደረገችልኝ ቆይ ሄጄ ለምን አላግዛት ሞቅ ሞቅ ላድርግላት ታሸንፍ ብዬላችሁ ሲሄድ ረጁ ሳበችኝ ልታስገባኝ ስትል ከሰማችሁ እዛ ከነበራችሁ ከዛ ረጁን ተይ እያየሁሽ ነው የምታደርጊውን ተይ በቃ አልፈልግም ምናምን እንዳታስገቢ አይነት ሙዳል ተጫወተችም አዛይዋት እና ምንድነው ዩቲዬ ምንድነው ችግርሽ ከኔ እናት ማርያም ገርሞኝ ነው። እኔ እኮ አንዳንዴ በምን ተገናኝችን መጥፎ ለራሴ ራሱ ከወጣው ከላይቭ ከወጣው በኋላ ገደል ትግባ ኢትስ ኦኬ ጋይስ ከወጣው በኋላ ለራሴ ምን ብዬ ነበር እኔ ለሷ ሁሌ እንደቆምኩ እንደተከራከርኩላት ነው ምን ብዬ ነው ምን መጥፎ ደግሞ ተናገር አይ ነው እኮ መጨረሻ ላይ እኮ ትዝ አለኝ በራቼ ነው የደበራት ላይ ከራቼ ጋር ነው ስለተጣላ አይ ቲንክ ይመስለኛል ለሷ አግዛ መሰለኝ ማርያምን ረጁን ተቆጣቻት ረጁኔን እንትን ላከችልኝ ኢንቪቴሽን ላይ እንደውም ረጁ ደንግጣ ከዛ አይደለም በዛ አይደለም ወላሂ እስኪ ባያ ያልኳትኝ ረጁ ወላሂ በስኪ አንቺ ሙስሊሞች ማይ ስላተኝ ጸጣለች ለምን ልክ እኔ ደግሞ ሞቅ ላረግላት የዩቲናስ ነገር እንግዲህ በአዶናይ ጊዜም በጣም ስናወራበት የነበረ ነገር ነው ማለት እንደዚህ አይነት ነገሮች ያሉ ናቸው ስታስገባይ ለምን አስገባች አታለችኝ ነው እያለች ያለችውና ዩቲናስ ዙሪያ እንደዚህ አይነት ነገር እየተለመደ ነው አዲስ አይሆንባችሁም በባለፈው የሚያየነው ነገር ስለሆነ ማለት ነው ሰዎች በአሁኑ ሰዓት የና አዶናይ ነገር ዓለም አቀፍ ትኩረትን ስቧል አሁን ላይ እንደምትመለከቱት ዴሊያን ፔጅ የና አዶናይን ነገር ዘግቦታል ቀን ላይ ደግሞ ቢቢሲ የና አዶናይን ነገር ዘግቦታል በአሁኑ ሰዓትም የና አዶናይ ነገር ከሀገር አልፎ ዓለም አቀፍ ሆኗል እኔም ገርሞኛል በጣም በቢሲ በመላው ዓለም እንግዲህ እየተሰራጨ ያለ ጉዳይ ሆኗል በዚህ ሰዓት ማለት ነውና ይሄ በጣም የሚገርም ነው ማለት በእንደዚህ አይነት ነገር ባንታወቅ ደስ ይለኝ ነበር ግን አንዴ የወጣ ነገር ስለሆነ ምንም ማድረግ አይቻልም እንግዲህ ነገሮች ተቃሉ ደግሞ እንደበፊቱ እንግዲህ በአሪፍ መልኩ እንደምንመለስ ተስፋ አደርጋለሁ ምንም ማያገናኛን ሰዎች ነን አውርተንም አናቅም ግን ለዛ ነው ማጋን መታወራው ሲጨንቃት ኮመንቱ እኮ ጨለል እኮ ነው ሲናናቲኩ ወይኔ ዩቲ ግን በኢየሱስ ታድለኝ ጻፉልኝ ነው ደግሞ እኔ አሁን ሌላ ነገሮች ደግሞ ሊከቱኝ ነው አንተ በእናትህ ከማን ጋር ነው እድሜ ለረጁ የዩቲናስ ነገር እንግዲህ በጣም እያሰጋት ነው ያለው ለራሷ ማለት ነው እንደዛ አይነት ነገር ባይፈጠር በዚህ ሰዓት በተለይ በአፍሪካ ላይ በጣም እንደዛ አይነት ሆና ደግሞ ባይፈጠር አሪፍ ነበረ ግን ተፈጥሯል ቤተሰብ የዛሬው ቪዲዮ ይሄን ይመስላል እንግዲህ ሰሞኑ መነጋገሪያ የነበሩ ቪዲዮዎች እነዚህን ይመስላሉ እንደወደዳችኋቸው ተስፋ አደርጋለሁ በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ በሚቀጥለው ባበደ ቪዲዮ እስከምንገናኝ ድረስ